ዛሬ ሌላ የህሊና ጥሪ ይዤላችሁ ቀርቤያለሁ። እንዴት ናችሁ? ይህ ወንድማችን ሙሴ ገብረ ህይወት ይባላል። በስደት በኬንያና በዩጋንዳ ለረጅም ዓመታት የኖረ ብርቱ ሰው ነበር። ዛሬ ግን በሽታ አስቆንብሶታል። የሽንት መቋጠር እና የኩላሊት እና ሌላም አለኝ። አባዝማቲክ ነኝ። ሙሴም በህይወቴ ሶሻል ሚዲያ ላይ ወጥቼ እርዱኝ እላለሁ ብዬ ለሰከንድ አስቤ አላውቅም ነበር ያለኝ። እኔም ሰው ለመርዳት ያብቃኝ ማለት ነው እንጂ በእውነቱ ሶሻል ሚዲያ ላይ ለመውጣትም በጣም በተፈጥሮ እንደዛ ነው። ግን ዛሬ ስቃዩ ከአቅም በላይ ሆኗል። በገጠመው ከባድ የጤና እክል ምክንያት ሽንቱን መሽናት አይችልም። ካቲተር ይዞ መንቀሳቀስ ስነ ልቦናውን ከመጉዳቱ ባለፈ ተመላልሶ የሚመጣበትን ኢንፌክሽን ህይወቱን ሲኦል አድርጎበታል። ይሄ ቱቦ መቀየር አለበት አንዳንድ ኢንፌክሽን እንዳይዝ እና አሁን ምን እንደሚሉኝም አላውቅም። ፐብሊክ ሆስፒታልም ሄጄ ሰልፉ ብዙ ነው ፎር ሎንግ ታይም እና ሳይኮሎጂካሊ ይሄ ቱቦ ራሱ የሰኩልኝ በቃ ስነ አእምሮ በጣም ዲፕረስድ እያደረገኝ ስለሆነ ዲፕሬሽን ውስጥ ገብቻለሁ። ታዲያ ወገን እንደሌለው ሰው ከዚህ በላይ እንዴት ልሰቃይ በሚል ድፍረት ፊታችሁ ቀርቧል። if anybody would like to help me I would appreciate እግዚአብሔር አመሰግናለሁ። ደግ ኢትዮጵያና ኤርትራውያን ሙሴ ሁላችንም ወንድም ነው። የእናንተን እርዳታ እፈልጋለሁ እያለ ነው። እንርዳውና ከዚህ ከባድ ስቃይ ገላግለነው ነገ እሱም ከተቸገሩት ጎን እንዲቆም እናድርገው ካላችሁ የኤርቴል ቁጥሩ 0758862044 ነውና ደውላችሁ አናግሩት። በዚህ ስልክ በሞባይል መኒ ያቅማችሁን ልትረዱትም ትችላላችሁ። ባካችሁ ይህን ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። ፈጣሪ ከክፉ ነገር ይጠብቃችሁ።